በጌታ ስም አነባለሁ። አንደኛ ጴጥሮስ ምዕራፍ 1 ቁጥር 18 እስከ 19 ወይንም ደግሞ ቁጥር 19 እንደዚህ ይነበባል። ከአባቶቻችሁ ከወረሳችሁት ከከንቱ ኑሯችሁ በሚያልፍ ነገር በብር ወይም በወርቅ ሳይሆን ነውርና እድፍ እንደሌለው እንደ በግ ደም በክቡር የክርስቶስ ደም እንደተዋጃችሁ ታውቃላችሁ ይላል። ዮሐንስ ወንጌል ምዕራፍ 6 በአዲስ ኪዳን ውስጥ በጣም ትልቅ ቁጥር ያለው ዮሐንስ ወንጌል ምዕራፍ 6 ነው። ከቁጥር 35 ጀምሮ ብናነበው ደስ ይለኛል። ኢየሱስም እንዲህ አላቸው፣ የሕይወት እንጀራ እኔ ነኝ። ወደ እኔ የሚመጣ ከቶ አይራብም፣ በእኔ የሚያምን ሁል ጊዜ ከቶ አይጠማም። ነገር ግን አይታችሁኝ እንዳላመናችሁ እላችኋለሁ። አብ የሚሰጠኝ ሁሉ ወደ እኔ ይመጣል፣ ወደ እኔም የሚመጣ ከቶ ወደ ውጪ አላወጣውም። ፈቃዴን ለማድረግ አይደለም እንጂ የላከኝን ፈቃድ ለማድረግ ከሰማይ ወርጃለሁና ከሰጠኝ ሁሉ አንድን እንኳን እንዳላጠፋ በመጨረሻው ቀን እንዳስነሳው እንጂ የላከኝ የአብ ፈቃድ ይህ ነው። ልጁንም አይቶ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲያገኝ የአባቴ ፈቃድ ይህ ነው። እኔም በመጨረሻው ቀን አስነሳዋለሁ። ቁጥር 60 ከደቀ መዛሙርቱ ብዙዎች በሰሙ ጊዜ ይሄ የሚያስጨንቅ ንግግር ነው፣ ማን ሊሰማው ይችላል አሉ። ኢየሱስ ግን ደቀ መዛሙርቱ ስለዚህ እንዳንጎራጎሩ በልቡ አውቆ አላቸው፣ ይህ ያሰናክላችኋልን? እንግዲህ የሰው ልጅ አስቀድሞ ወደ ነበረበት ሲመጣ ብታዩ እንዴት ይሆናል? ሕይወትን የሚሰጥ መንፈስ ነው፣ ሥጋ ምንም አይጠቅምም። እኔ የነገርኳችሁ ቃል መንፈስም ሕይወትን የሚሰጥ መንፈስ ነው፣ ሥጋ ምንም አይጠቅምም። እኔ የነገርኳችሁ ቃል መንፈስ ነው ሕይወትም ነው። ነገር ግን ከእናንተ የማያምኑ አሉ። ኢየሱስም የማያምኑት እነማን እንደሆኑ አሳልፎ የሚሰጠው ማን እንደሆነ ከመጀመሪያው ያውቅ ነበርና ይላል። እሺ፣ የምናገርበት ርዕስ የክርስቶስ ደም የሚል ነው። ስለ ክርስቶስ ደም ወይንም ደግሞ ስለ ደም ከአንድ ሳምንት በፊት አስተምሬያለሁ። በደም ውስጥ ሕይወት አለ ብዬ ተናግሬያለሁ። ደም ሕይወት አለው። ደም ምን አለው? ሕይወት አለው። በደም ውስጥ ሕይወት አለ። ለሰው ደም ስትሰጡት ሕይወትም ጭምር ነው የምትሰጡት። ለዚህ ነው መጽሐፍ ቅዱስ ሲናገር በዘሌዋውያን ላይ እንዲህ ብሎ ይናገራል። እስራኤላውያኖችን ብቻ ማንም ሰው ደም አይብላ ይላል፣ ደም አይጠጣ። ለምን? ሕይወት በዛ ውስጥ አለና። ደምን የሚጠጣ ሁሉ ያ ሰው እንደሚረክስ ይናገራል። የእንስሳን ደም ማለት ነው። ስለዚህ የምትበሉትን የትኛውንም አድኖ የሚበላ እንደሚለው አድኖ የሚበላ የትኛውም ሰው ደሙን አውጥቶ ይብላ ይላል። በደም ውስጥ ሕይወት ስላለ ምን ማለት ነው? ጅግራ ነው። የዛን ሰው ደም የሚጠጣ ሰው የዛን ሰው ሕይወት አብሮ የመካፈል ጉልበት አለው ይላል። ለዚህ ነው በክርስቶስ ኢየሱስ ደም የኃጢአት ስርየት ብቻ ሳይሆን ያገኘነው ሕይወትን ጭምር አግኝተናል። ደሙ ውስጥ ምን አለ? ሕይወት ስላለ ከየትኛውም ሕይወት ደግሞ የክርስቶስ ሕይወት ይበልጣል። አሜን ነው። ስለዚህ እነዚህን ሐሳቦች ፈጠን ብዬ አንድ 4 ሐሳቦችን አንስቼ ከዛ በኋላ ቅዱስ ቁርባን አብረን የጌታ እራት እንወስዳለን። በክርስቶስ ደም አንደኛ በክርስቶስ ደም የተዋጀ ነው በልጁ በክርስቶስ ኢየሱስ ደም ነው። መዋጀት ማለት ያንተ የነበረው ነገር በተለያየ ምክንያት ካንተ
ወጥቶ በሌላ ሰው እጅ ሲሆን ያንን ነገር መልሰ ያንተ የምታደርገው ለዛ ተመሳሳይ ሊመጥን የሚችለውን ዋጋ አስቀድመህ በመክፈል ነው። አንድ ሰው ሲናገር ምን አለ? 140 ሺህ ብር የሚሸጥ ስፔኪዮን የገመችስ የሚባል ስፔኪዮ ነው። ስፔኪዮን ቸርች አቁሜ አገልግዬ ስወጣ ወስደውብኛል አለ። ቀጥታ ሱማሌ ተራ ደወልኩኝና አለ እንደዚህ መኪና ብዬ ስጠይቅ ቆይ ጠብቅ ትንሽ አልገባም አሉኝ። ከዛ መልስ ሲለው ገብቷል አሉኝ። ዋጋውን ከፍዬ የራሴን ዕቃ ነው የወሰድኩት አለ። እኛ በኃጢአት ምክንያት የዳቢሎስና የቁጣ ልጆች ሆነን ነበር። ለሺህ ዘመናት በማይረባ አይምሮ ውስጥ በወደቀ አይምሮ ውስጥ ነበር። በእግዚአብሔር አምላክ በእግዚአብሔር መልክ የተፈጠረውን ሰው እግዚአብሔር የራሱ ለማድረግ የተጠቀመበት መንገድ የኃጢአት ደሞዙ ሞት ነውና ሰው ልጅ ሞት የተገባው ፍርድ የተገባው አትንካ የተባለውን በመንካት አትብላ የተባለውን በመብላት ስለሆነ ለዛ ትክክለኛው መልስ ሞት ስለሆነ መዋጀት ያለበት በሞት ስለሆነ በኃጢአት ደሞዙ ሞት ስለሆነ የኃጢአት ደሞዙን ኢየሱስ ሞቶ ትክክለኛ የመጨረሻውን ክፍያ ከፍሎ ተመልሶ የራሱ አደረገን። ለዚህ ነው መጽሐፍ ቅዱስ በስሙ ለሚያምኑት ብሎ ይናገራል። በስሙ ለሚያምኑት ለነሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው። የእግዚአብሔር ልጅ መሆኛ መንገዱ ሌላ ምንም አይደለም፣ በልጁ በክርስቶስ ኢየሱስ ማመን ብቻ ነው። ስለዚህ የተዋጀነው በጌታችን በመድኃኒታችን በኢየሱስ ክርስቶስ ደም ነው። ምን እያልኩ ነው? ያንተ የሆነውን ነገር የዋጀኸው ቤት ያለው የገዛኸውን ነገር ማንም መጥቶ በገዛኸው ነገር ላይ የበላይ መሆን አይችልም። ስለዚህ ይሄን ብዬ አውጃለሁ። በእናንተ ላይ የበላይ ነኝ የሚሉ ሁሉ ከ2000 ዓመት በፊት በኢየሱስ ስም ተሸንፈዋል። በዚህ ስጋት ውስጥ ያላችሁ ሰዎች ካላችሁ፣ በሽታ የበላይ የሆነባችሁ ሰዎች፣ ክፋት የበላይ የሆነባችሁ፣ የሰዎች ንግግር የበላይ የሆነባችሁ፣ ማን ነው እያስፈራራ ያለው? በጌታ በኢየሱስ ስም ባንተ ላይ ስልጣን የለው። ዲክሌር አረጋለሁ አየሩ ላይ በኢየሱስ ስም ስልጣን የለው። አዋጅ በአዋጅ ይሰበራል። መጀመሪያው ኮንፌስ ማድረግ የምፈልገው ይሄ ነው። በውስጣችሁ የሚመጣ ድምፅ አለ። እዚህ ዓለም ላይ ስላላችሁ ስጋ ድምፅ አለ፣ የክፉ ሰዎች ድምፅ አለ፣ የኑሮ ድምፅ አለ፣ የሀገሪቱ ድምፅ አለ፣ የጦርነት ድምፅ አለ። እኔ ግን ለአንድ ሰው ይህን እናገራለሁ። በደሙ የተዋጀው ሕዝብ ማንም የበላይ አይሆንበትም። ልቀቅና በደንብ አሜን በለኛ። ባንተ ላይ የበላይ የጌታ የኢየሱስ ደም ነው። ድህነት የበላይ አይደለም። አሜን በሉ። ማጣት የበላይ አይደለም። ለምን? እግዚአብሔር በልጁ በኢየሱስ ክርስቶስ ደም ዋጅቶናልና። እኛን ልጁን ከሰጣችሁ ይልና ሌላውን እንዴት አብልጦ አይገርምህም? ሌላው ሁለተኛ ነው። የሚያስፈራራን ሁለተኛ ነው። ያጣነው ሁለተኛ ነው። ኢቭን የሚያስፈልገን ነገር ራሱ ሁለተኛ ነው። የምንፈልገው ነገር ኢየሱስ ነው። እሱ ደግሞ ተሰጥቶናል። የህይወት መልህቅ ነው የምነግራችሁ። እንደ ተዋጀህ ልታውቅ ይገባል። ባለቤት አለ። ባንተ ላይ ባለስልጣን አለ። ባንተ ላይ የበላይ አለ። ባንተ ላይ የሚያዝ አለ፣ የሚያስወጣ የሚያስገባ አለ። ምንም ችግር የለውም እኮ እንኳን አንዳንድ ነገሮች ካንተ ቁጥጥር ውጪ ወጡ። ከኔ ቁጥጥር ውጪ ወጡ ማለት ግን ከእግዚአብሔር ቁጥጥር ውጪ ወጡ ማለት አይደለም። እዚህ መጽሐፍ ቅዱስ ሲናገር እንዲህ ብሎ ይናገራል። በመንፈሴ እንጂ በኃይልና በብርታት አይደለም። እስቲ አንድ ሰው ተዋጅቻለሁ ይበል። ስራ ቦታ ስትገቡ ይሄን ነው ኮንፌስ ማድረግ ያለበት። እኔ ከዚህ ስርዓት ይሄ ስርዓት እንዳይሰለጥንብኝ የበላይ እንዳያደርገኝ ተዋጅቻለሁ። እዚህ መጽሐፍ ቅዱስ ሲናገር ከሕግ እርግማን ምን ብሎናል? ሲጩና ምን ብሎናል? አይቶናል። ክብር ለጌታ ይሁን። ከጎናቸው ያለውን ሰው ነቃ አልጉትና ተዋጅተሃል፣ የማንም አይደለህም። ጠበቅ አርጉና የራስህም አይደለህም በሉት። ቤት አለ በሉት። እሱ ደግሞ ያከብርሃል በሉት። አሜን ነው ወይ?
ሌላ ስብከት ቢኖር ብነግራችሁ ደስ ባለኝ። ደግሞ ዋናው ይፈጸማል። አገር አለን፣ አባት አለን፣ ከተማ አለን፣ ብርሃን አለን፣ ደስታ አለን፣ ፍጹምነት አለ። ወደ ሀገራችን በቅርቡ እንሄዳለን። ነገር ግን በዚህ ምድር ላይ በእኛ ላይ የሚሰለጥን ተመቷል። ሁሉ ተስፋ ይፈጸማል። በቅርቡ ኢየሱስ ይመጣል። በጉ ብርሃናችን ወደሚሆንበት ከተማ እንሄዳለን። ተስፋችን ሙሉ ይሆናል። ይሄ ያለው ጥንቅጥ ነገር ሁሉ ትተነው እንሄዳለን። ያለውን ግርግር ያለውን ሁሉ ነገር ጥለን ወደ ከበረው ወደ አባታችን ወደ ተዘጋጀልን ርስት እንሄዳለን። ሞት፣ ፍርሃት፣ ጭንቀት ወደ ሌለበት። ለዚህ ነው የተዋጀ ነው። መዋጀታችን ለዚህ ምድር ብቻ አይደለም። አገር አለን፣ ቦታ አለን። ከነ ልጆቻችን እንሄዳለን። አሜን ነው ወይ? ከናት ከና አባታችን ጋር እንሄዳለን። ምድር ለሚወዱ ሰዎች ሰተን አስረክበን ተጠቀሙባት ብለን እኛ ወደ ተዘጋጀልን እንሄዳለን። ስለዚህ የተዋጀነን። ብዙ ጊዜ በጌታ ቤት ያሉ ሰዎች ይሄንን ሰይጣን ከልባቸው ላይ ይወስድባቸዋል። በተለይ እናንተ ታውቃላችሁ፣ በኑሮ አጣብቂኝ ስንገባ ከኛ ድካም፣ ልፋት ውጤት ስናጣ፣ ነገሮች ብልሽት ሲሉ፣ ምን ጠብቃቸው ነገሮች ሳይሆኑ፣ በሰዎች ስንከዳ ጠበቅነው ነገር ሳይሆን ልባችን በብዙ ይደክምና ባለቤት እንደሌለው ቤት እንሆናለን። ነው ዝም አለ ማለት ረሳ ማለት አይደለም። ባለቤት አለው። አንድ ዛፍ ወደቀ አሉ። ከግቢ ውስጥ ነው የወደቀው። በጣም አድጎ ወደቀ እና በመውደቁ አባቱ በጣም ባለቤቱ ተናደደ። ግማሽ ጎኑ ግቢ ውስጥ፣ ግማሽ ጎኑ ውጪ ነው። በጣም ተናዶ ቤት ቁጭ ብሎ ስለዚህ ዛፍ እያወራ እንዴት ይወድቃል እየተገረመ፣ ድንገት ከውጭ ያሉ የሚያልፉ ሰዎች መጥረቢያ ያዙ። ከግቢ ውጪ ስለወደቀ ሊቆርጡና ሊወስዱት ኳ ሲያረጉ ባለቤቱ ወጣ። ቢወድቅም እኮ የኔ ነው አለ። የኔ ነው። ባለቤት አለው። እንዴት እንዳሳደግኩት ማቀ ዋጋ የከፈልኩበት እኔ ነኝ። ግቢ ውስጥ ያስገባሁት እኔ ነኝ። ልጅ እያለ ታሪክ እኮ አለው ከኔ ጋር። እሱ የዛሬ መውደቁን ታያለ። ልጅነት አለው ከኔ ጋር። ዋጋ አስከፍሎኛል። ውሃ የሚባል ነገር አስጠጥቶኛል። እንዳይጣመም ቀና አድርጌ አሳድጌዋለሁ። ለዚህ ነው መጽሐፍ ቅዱስ ሲናገር የተቆረጠ ዛፍ ከውሃ ሽታ የተነሳ ቢቆረጥ እንኳን ድጋሚ ምን ይላል? ባለቤት አለው አሉ። እግዚአብሔር ቤተሰቦች ዛሬ በማለዳ ይሄን ልነግራችሁ ነው የመጣሁት። ቅዱስ ቁርባን ስትወስዱ ይሄ ኃይል በእናንተ ላይ ይመጣል። እንደ ተዋጃችሁ እንድታስቡት። የጌታን ደም ስታስቡ ክቡር ደም ነው። ከዓለም ስርዓት፣ ከጨለማ ስርዓት፣ ከሰዎች ጉልበት፣ ከራሳችሁ ድካም ነው ያዋጃችሁ። እግዚአብሔር በክርስቶስ ያዳነን ከዓለም ብቻ አይደለም፣ ከራሳችን ጥፋት ነው። ከራሳችን አመጽ፣ ከራሳችን አለመታዘዝ፣ ለራሳችን እናውቅበታለን ብለን ከምንሄድበት መንገድ፣ ከትምክተኝነታችን ያዳነን። እንኳን አዳነን፣ እንኳን ዋጀን። ማንም ሊዋጀን አይችልም ነበር። በተለይ የኛ ክፋት፣ በተለይ የኛ አመጽ፣ በተለይ የኛ አለመታዘዝ እኛን ሊረዳ ባይመጣ ኖሮ ማን ይዋጀን ነበር? ማን ይታደገን ነበር? ማን ለኛ ዋጋ ይከፍል ነበር? በጣም ጥሩ ሰዎች እኮ ያሉት እኮ ጌታ ቤት አይደለም ያሉት፣ ውጪ ናቸው። በጣም ማይንዳቸው ሻርፕ የሆነ ሰዎች እኮ የሉም እዚህ። የጓደኞችን ተመልከታቸው። ፈጣን የሆኑ ሰዎች እኮ የሉም። እኛ እኮ መድኃኒት ስለሚያስፈልገን እኮ ነው። ባለመድኃኒተኞችማ ውጪ ናቸው ያሉት። ለራሳቸው የሚያውቁ መውጣት መግባት የሚችሉ ማስተዋላቸው ወደር የሌለ ለደካማ ዛሬ ደርሶልናል። እኔ ራሴን ዞር ብዬ ሳስበው ጌታ ባይመጣ ኖሮ የመጀመሪያ ቆም ሽጉጣውቶች ራሴ ላይ ጠጪ መሆኑን እኔ ማስተዋል የሚባል ነገር የለኝማ። ብዙ ጓደኞቼ ጥፍ ዘርጋ ብለው ሄደዋል። ለራሴ አላቅበትም፣ ለራሴ አልችልበትም፣ ለራሴ አልጠነቀቅም፣ ለራሴ ማዘጋጀት፣ ለራሴ ማብቃት አልችልም። ሞክሬው ነበር። የሚገርማችሁ ነገር አይሆንም። ጌታ መጣ በእኔ ሊያቅ። አሜን ነው። በእናንተ ሊያቅ ኢየሱስ መጥቷል። ለዘላለም ደግሞ በኢየሱስም ይወቅብን። የመጀመሪያው ተዋጅተናል ነው ሐሳቤ። የተዋጀ ሰው በህይወቱ ላይ ከሚታዩ ምልክቶች መካከል
የመጀመሪያውና ዋናው ምንድነው ብላችሁ ብትጠይቁኝ በማንኛውም ሁኔታ ውስጥ እንደሚደረስለት ያውቃል። በማንኛውም ሁኔታ ውስጥ ማንን ልውሰድ? ምልክት ሙሉ ብርሃንን ልውሰድ። ትንሹ ልጇ ኦሊ ነው። ስንት ሰዓት የሚገባው ማታ? 12 ሰዓት 11 ተኩል። ኦሊ 11 ተኩል የሚገባው 2 ሰዓት ድረስ ባይገባ ስልኩ ባይሰራ ምን ታደርጊያለሽ? ተነስታ ትወጣለች። ልጇን ፍለጋ የት እንዳለ አታውቅም። ከመሆን ከኔ ጋር ሁኑ። የት እንዳለ አታውቅም። የአካሏ ክፋይ ነው። የት እንዳለ አታውቅም። ቤት ግን አትቀመጥም። እሱ ብቻ መሰለ ቤት የተቀመጠ ሰው ካለ ራሱ ያናድዳታል። ወጣ አትፈልግም ትላለች። ዞር አትልም። ልጆቿን ሌሎቹን ውጡ በዚህ ጋር ሰው ጋር ትደውላለች። ከምሽቱ 4 ሰዓት ከሆነማ ልትል ትችላለች። ጎረቤት ሊሰበሰብ ይችላል። ከምሽቱ 6 ሰዓት ፖሊስ ጣቢያ ነው የሚሄዱት። የት እንደሆነ አታውቅም። አንድ ሰው በወንበዴዎች ተመቶ በመንገድ ዳር ወድቋል። ሌዋዊው መጣ፣ አየውና ከንፈሩ መጥቶ አለፈ። ካህኑ መጥቶ አይቶት ደሙ እንዳይነካው ርቆ አለፈ። ደጉ ሳምራዊ መጣ፣ ቀረበው፣ ቁስሉንም አጠበለት፣ ጥፍጥፍማ መጣ በላው ላይ የወይን አስቀመጠለት፣ ባህያው አደረገው፣ ወደ ከተማ ወሰደው፣ ሕክምና አሳከመው። በአንዴ እንደማይድን አውቆ የሚያስፈልገውን ከፍሎ ወደ ሩቅ ሀገር ሄደ። ለሚያሳክመውም እንደዚህ ያለው የሚያስፈልገውን ሁሉ አድርግለት፣ እኔ እከፍላለሁ፣ በተመለስኩ ጊዜ ብሎት ሄደ። ከነዚህ ከሶስቱ ትክክል ያደረገ ማን ነው አለ ጌታ። ደጉ ሳምራዊ ነው አለ። ደጉ ሳምራዊ እኮ ኢየሱስ ነው። ብዙ ሰው ከንፈር መጥቶ አልፏል። ያለ በህይወታችሁ ላይ ይሄ ቃል ሲገባችሁ የምትጠቀሙት መጀመሪያውና ዋናው ኦሊ የሚያስበው እናቴ ወይ አባቴ ይደርሱልኛል ነው። የት እንዳለ ግን አያውቁም። በምንም ሁኔታ ውስጥ ሁኑ፣ ኢየሱስ እንደ ሙሉ ብርሃን አይደለም። ኦሊ የት እንዳለ እሱ አታውቅም። በምንም ውስጥ ሆኖ በምንም ውስጥ ግቡ የሚያገን ኢየሱስ አለ። ትውልዱን ከገባበት ጨለማ ማላቀቅ የምንችለው አንዱ በዚህ መረዳት ውስጥ ነው። እንደተዋጀ ሲገባ በማንኛውም ሁኔታ ውስጥ ፈጥኖ ይደርሳል። ቀኝ እጅን ሰጠኛለህ ለጌታ ክብር። አባቴ ትደርስልኛለህ በለው። አባታችሁ ይደርስላችኋል። አባታችሁ ይደርስላችኋል። ስለ ዋጃችሁ ይሄ ዓመት ሳያልፍ በየሶስተኛ ወር ማለዳ ላይ እናገራለሁ። ይሄ ወር እንደዚህ ብሎ ይናገረኛል እግዚአብሔር። ከየትኛውም ክፋት ይደርስላችኋል። ከጭንገፋ ይደርስላችኋል። ከለቅሶ ይደርስላችኋል። ከሞት ይደርስላችኋል። ከኪሳራ ይደርስላችኋል። ከበሽታ ይደርስላችኋል። ከፍርሃት ይደርስላችኋል። ከማስደንገጥ ይደርስላችኋል። እንዲህ የሚል ቃል አለ። ከቀን ጋኔል በሌሊት ከሚሄድ ከጨለማ ስርዓት ያድነኛል። እግዚአብሔር ያድነናል። ተዋጅቻለሁ የሚል ሰው በህይወቱ ከሚመጡበት መሰረታዊ እውነቶች መካከል አንዱ ይሄ ነው። ሁለተኛው የተዋጀ ነው እሱ ልለፍና ወደ ሁለተኛ አለፍ። ሁለተኛ የክርስቶስ ደም የኃጢአት ስርየት በደሙ አግኝተናል። የምን ስርየት? የኃጢአት ስርየት አግኝተናል። ዕብራውያን ምዕራፍ 9 ቁጥር 22 እንደ ሕጉም ከጥቂቶች በቀር ነገር ግን ሁሉ በደም ይነጻል፣ ደም ሳይፈስ ስርየት የለም። ዕብራውያን ምዕራፍ 10 ቁጥር 17 ብሎ ከተናገረ በኋላ ኃጢአታቸውንና አመጻቸውንም ደግሜ አላስብም ይላል። ቁጥር 18 የነዚህም
ስርየት ባለበት ዘንድ ከዚህ ወዲህ ስለ ኃጢአት ማቅረብ የለም። ቆላስይስ 1:14 የኃጢአትን ስርየት ወዳገኘንበት ወደ ፍቅሩ ልጅ መንግስት አፈለሰ። ወደፊት የኃጢአት ስርየት የለም። ይሄ ማንም አይነግራችሁ ልንገራችሁ። ወደፊት የኃጢአት ስርየት የለም። የኃጢአት ስርየት በልጁ በክርስቶስ ኢየሱስ ለአንዴና ለመጨረሻ በመስቀል ላይ ተደርጓል። ኃጢአት ብሎ መጽሐፍ ቅዱስ የሚያስቀምጠው ትክክለኛ ትርጉሙ ሮብ ማክሰኞ ኮትመጡ ይገባችሁ ነበር በደንብ ሐሳቤ። ኃጢአት ትክክለኛ ትርጉሙ አመጽ፣ አመጽ ደግሞ ኃጢአት ነው። በዘፍጥረት ምዕራፍ 2 ላይ ነው ሰው ሁሉ ያመጸው። በአንዱ አዳም ሰው ሁሉ አመጸ። ያ አመጽ ያ ኃጢአት ለትውልድ ሁሉ ሞት ሆኖ ገባ። ማንም የመጣው በዘፍጥረት ከሆነ በዘፍጥረት የመጣው ውጤት ከሆነ አዳም በሰራው ስራ በትውልድ አካውንት ውስጥ ሞት አስቀምጦ ነው ሄደው። የሰው ልጅ ሁሉ በአዳም በመወለድ ኃጢአት ውርስ አለበት። በመጨረሻው ዘመን ደግሞ እግዚአብሔር አንደኛ ልጁን በመላክ በመስቀል ላይ ያፈሰሰው ደም ለሰው ልጆች የሰጣቸው ሁለተኛ ላነሳ የፈለኩት የኃጢአት ስርየት ነው። የኃጢአት ስርየት ማለት የእግዚአብሔር ልጅ እንዳንሆን ከሚያደርገን ዘላለማዊ ኃጢአት በልጁ በክርስቶስ ኢየሱስ ተሰርዞ የእግዚአብሔር ልጅ መሆን ማለት ነው። የእግዚአብሔር ልጅ መሆን ማለት ነው። አንደኛ ዮሐንስ ላይ ያለውን ብዙ ሰዎች ያነሱታል። ልጆች ሆይ ኃጢአትን አትስሩ፣ ኃጢአትን ብትሰሩ እሱ የየዕለት የህይወት ድካም መውደቅ መነሳት ውስጥ በምናልፍበት ጊዜ ከአብ ዘንድ ጠበቃ ተቀምጦልናል። ነገር ግን እንድንወድቅና እንድንሳሳት ደግሞ መጽሐፍ ቅዱስ አያበረታታም። ምክንያቱም ዓለማዊ ምኞትን የሚያስክድ የእግዚአብሔር ጸጋ ምን ብሏል? ተገልጧል ስለሚል የኢየሱስ ደም በቅዱሳን መካከል ከሰጠው ትልቅ ስጦታ መካከል ልዘነጉት ከማይገባ መካከል የኃጢአት ስርየት ነው ያገኘነው። ለምሳሌ የወለዳችሁት ልጅ እናንተ በጌታ ሆናችሁ የወለዳችሁት ልጁ እኮ በጌታ አይደለም። የጴንጤ ልጅ እኮ ጴንጤ አይደለም። ክርስትና የግል ነው አይደለም? ነው አይደለም? ነው። ልክ 13 ዓመት ሲሞላት ቁጭ አርጋ መስክረህላት ከፈለገች ትቀበላለች፣ ከፈለገች ምን አትልም፣ መብቷ ነው። እምነት የግል ነው። ለምን ይመስላል ታዲያ ከመካነ ኢየሱስ ጋር የተለያየ ነው? እኛ እኮ ያመነ የተጠመቀ ይድናል ብለን እንደምናምነው። ለምን? መጽሐፍ ቅዱስ ያላመነ ያልተጠመቀ አይድንም ስለሚል። በሕፃናት ጥምቀት እኮ ማናምንበት ምክንያት ለዚህ ነው። ምክንያቱም ለማመን ማደግ ማወቅ የሚባል ነገር የለም አለ እኮ። የምታምነው እኮ የምታውቀው ነው። የምታውቀው ከሌለ የምታምነው የለም። ለማመን እኮ ማወቅ ይጠይቃል። ማወቅ ይጠይቃል። የወለድሽው ልጅ ክርስትና አስነስታ አስጠምቀ እግዚአብሔር ልትለው አትችልም። እስከ 7 ዓመት ድረስ መጽሐፍ እንደሚናገረው የተወለደ ልጅ የውርስ ኃጢአት ቢኖርበትም እንኳን ወይንም ደግሞ ኃጢአት መስራት ስለማይቆጠርበት እሺ፣ ከ7 ዓመት በኋላ ግን ይቆጠራል። ሰውየው 13 ዓመት ሲሞላው ነፍስ ሲያውቅ ቁጭ አድርጋ እናንተ እንደተመሰከረላችሁ ይመሰከርለትና ደህንነት ተምሮ የእግዚአብሔር ልጅ ይሆናል። ምናልባት ግን በሚያምን ቤት ውስጥ የተወለደ ልጅ በጸሎት ብዛት ፕሮቴክሽን ሊኖረው ይችላል። ምንም ጥያቄ የለውም። ፕሮቴክት ይደረጋል። ምንም ጥያቄ የለውም። መጽሐፍ እንደሚል በሚሄድበት መንገድ ምራው አደገ ጊዜ ከዛ ፈቀቅ ምንም ጥያቄ የለውም። ክርስትና ግን የግል ነው። መንጻትን ግን ሰውየው መቀበል መቻል አለበት። ለመንጻት ደግሞ ኃጢአተኛ ነኝ ብሎ ማመን መቻል አለበት። የውርስ ኃጢአት አለብኝ ብሎ ማመን መቻል አለበት። የማልወደውን ለማድረግ እገደዳለሁ፣ ከዚህ የሚያነጻኝ ደግሞ የክርስቶስ ደም ነው ብሎ ማመን መቻል አለበት። ይሄ ዋጋ ተከፍሏል። ስለዚህ እንደዚህ ብዬ ጸልያለሁ ዛሬ እስካሁኗ ደቂቃ ድረስ ወደዚህ እስከምትመጡ ድረስ በህይወታችሁ ላይ የሚኮንናችሁ ሁሉ በኢየሱስ ክርስቶስ ደም ከእናንተ ላይ ተወግዷል። ይሄ አውቶሪቲ ስልጣኔ ነው ነገር ያለው እግዚአብሔር አደባባይ ነው ያለሁት። የጌታ መንፈስ በመካከላችን አለ። የሚኮንነን የትኛውም ነገር በክርስቶስ ኢየሱስ ደም ከላያችን ላይ ወልቋል። የኃጢአት ስርየት ተደርጓል።
አይፈልገውም ሰይጣን ይሄንን። ደም ካልፈሰሰ በስተቀር ስርየት ስለሌለ ያንዳንዱ ኃጢአት ቢሰራ በብሉይ ኪዳን ንጹህ የሆነ በግ፣ ንጹህ የሆነ እርግብ፣ ንጹህ የሆነ ዋንኬ ይዞ ሄዶ ደም አፍስሶ እጆቹን በዛ ላይ አድርጎ የሱ በደል ወደዛ ይሄድ ይላል። ዛሬ ነገም ለዘላለም በምንገባበት በየትኛውም ውድቀት ውስጥ የሚያወጣን አንድ ደም አለ። ዲክሌር አደርጋለሁ፣ ይሄ የኢየሱስ ደም ይባላል። ከየትኛውም እርግማን ከየትኛውም ኃጢአት በኢየሱስ ስም ነፃ ያወጣናል። አምነዋለሁ የሚል ጮሆ አሜን። ደሙ ትኩስ ነው። የኃጢአት ስርየቱ ሁሌ የሚሰራ ከሆነ ደሙ ሁሌ ትኩስ ነው። የኃጢአት ስርየቱን አንድ ጊዜ ፈጽሞ እስከ ዘላለም አደረገው ካለ ዛሬም ነገም ከነጎዳያም በኋላም በማንኛውም ነገር ውስጥ ብንገባ የኢየሱስ ደም ነፃ ያወጣናል። አይወደውም። የኢየሱስ ደም ሲነሳ ሰዎች እንደሚያመልጡ ያውቃል። የኢየሱስ ደም ብቻ ነው ኃጢአትን ሊያስረሳ የሚችለው። የኢየሱስ ደም ብቻ ነው ከድካም ሊያላቅቅ የሚችለው። የኢየሱስ ደም ብቻ ነው ጠዋት ካደረከው ነገር በኋላ እባክህ ጠበይ ስትለው አጥቦ የጠዋቱን እንድትረሳ የሚያደርግ የኢየሱስ ደም ብቻ ነው። ከሰዎች ወቀሳ፣ ከሰይጣን ወቀሳ፣ ካልባሌ ነገር ነፃ የሚያወጣ ጀግና የሚያጫውት ኃይለኛ የሚያደርግ ብርቱ የሚያደርግ ያ ደም እንደሆነ ሰይጣን ያውቃል። አይወደውም። እኔ ለዚህ ትውልድ እናገራለሁ፣ ከምገባበት ከገባህበት ይሄ ደም ነፃ ያወጣል። ደሙ ነፃ ያወጣኛል ብለህ በኃጢአት እንድትቀጥል አይደለም የምነግረው። የኢየሱስ ደም ግን ስራው ይሄ ነው። ደካማው ብርቱ እንዲሆን ያደርገዋል። የሳቱ ይመለሳሉ፣ የወደቁ ይነሳሉ፣ የዛሉ ይበረታሉ፣ የቆሙ ይቀጥላሉ፣ የደከሙ ይበረታሉ። እስቲ አንድ ሰው ጮህ የጌታ ደም ይበልስ። ብርታትህ ኩሻፕ ከሆነ ስተሃል። እግዚአብሔር ሰው ብርታትህ ደሙ ነው። ከኃጢአት ስርየት ነፃ ወጣ። ምን ማለት መሰለ የፈለኩት? ይሄንማ መናገር አለብኝ። ተናገር ይለኛል መንፈስ ቅዱስ። ታውቃለህ፣ እናገራለሁ፣ በእውነት እናገራለሁ። ምታመካኙበት የለም፣ ምታመካኝበት ኃጢአት የለም። በዚህ ምክንያት ታስሬ ነው አትለኝም ይልሃል እግዚአብሔር። ሰዎች ተጫወቱብኝ ማለት አትችልም። ረገሙኝ ማለት አትችልም። ዘጉብኝ ማለት አትችልም። ተባብረው አደከሙኝ ማለት አትችልም። ከየትኛውም ኃጢአት የኢየሱስ ደም ይበልጣል። እከሌ ብለህ ልጠቅስ አትችልም። ከየትኛውም ጠቅስ የኢየሱስ ደም ይበልጣል። እኔ እኮ ነገር ያልተቃናልኝ እኮ በዚህ ምክንያት እከሌ ኖ ደም አለ። ደሙ ያወራል። ሲችል እንገራቸው። አንድ ማህተብ አየሁ። ማህተቡ ላይ ተዘግቶበታል። ማን ይከፍተዋል የሚል ማህተቡን ማን ይከፍተዋል የሚል ታላቅ የመልአክ ድምፅ ሰማው። ማን ይከፍተዋል? ይሄ ካልተከፈተ ይሄ ሰው ልጅ ህይወት ስርዓት የለም። እርር ብዬ አለቀስኳል። በቃ ከዛ ከመሰዊያው ላይ በታች በኩል አንድ ድምፅ ሰማሁኝ። ከሽማግሌዎቹ አንዱ ወደ እኔ እንደዚህ መጣ። አታልቅስ አለኝ። ለምንድነው ማላልቅሰው? መፍትሄ እኮ የለም። ከይሁዳ ነገድ የሆነው አንበሳ የናዝሬቱ ኢየሱስ ደሙን ይዞ ገብቶ ከፍቶታል አለ። እቺ ልናገር የፈለኩት እስካሁን ያነውን አይደለም፣ አሁን የምነግራችሁን ነው። ማን ነው ብዬ ዞር ስል አንድ በግ አየሁ። አንገቱ እንዲህ የተሰበረ አለ። አንገቱ ታርዶ ደሙ ይጠባጠባል። ከትንሽ ደቂቃ በኋላ አየዋለሁ። የይሁዳ አንበሳ ነው ደግሞ አለ። ስላንተ የሚናገር የታረደ በግ አለ። ማመካኘት አትችልም። የአዲስ ኪዳን ህይወት፣ የመጨረሻው ዘመን ህይወት፣ ያለቀ ምዕራፍ ህይወት፣ ለድካም ጥቅስ መጥቀስ የማችልበት ዘመን ቢኖር ይሄ ነው። አሁን እንዲያውም ጥቅስ የምታጣው ይኸውልህ፣ ጥቅስ የምታጣው ለመውደቅ ነው። ለመነሳት ብዙ ነው። ለመበርታት ብዙ ነው። ጎበዝ ለመሆን ብዙ ነው። ለመሻገር ብዙ ነው። ለምን? ከማንም ደም ይልቅ የሚረዳ አንድ ደም አለ። ስለናንተ የሚያወራ አንድ ደም አለ። የኃጢአት ስርየት በአንድ ሰው ላይ ተደርጓል። ኃጢአት ካለ መኮነን አለ። ኃጢአት ካለ መንገድ ይዘጋል። ኃጢአት ኬላ ነው። ኃጢአትና እዚህ እንኳን የለም። የሸዋሮቢት እስር ቤት አንድ ነው። ሸዋሮቢት እስር ቤት ሄደ ከሆነ
ውጣ የሚል ወታደር ነው፣ ግባ የሚላል። ኃጢአት ውስጥ ያለ ሰው በቁጥጥር ስር ነው ያለው። ፍቃዱ የተወሰነ ነው። የክርስቶስ ደም ግን ከኃጢአት እስራት ነው የሚያወጣ። ተፈትቻለሁ የሚል አሜን። ልተንብይ ጌታ እንደዛ ይናገረኝ። ሼዳ ፓፕራሃዳስ አላባዳስ አርዴጋና ማህዳስ የተዘጉ በሮች በኢየሱስም ይከፈታሉ። ስርየት ስለተደረገ ለአንድ ሰው በረከት ይሰጣዋል። በጌታ በኢየሱስም ኃይል የሌለውን ሰው ኃይል ይረዳዋል። ይሄ ማለዳ ለአንድ ሰው በኢየሱስም ይሆንለታል። በጌታ በኢየሱስም አንድ ሰው ላይ የእግዚአብሔር ኃይል ይቀመጣል። አንድ ሰው ላይ የእግዚአብሔር ጣት ይመጣል። የጌታ ደም ከስራት ሁሉ ይፈታል። የመንፈስ ቅዱስ ኃይል በአንድ ሰው ላይ ይቀመጣል። አያለው ጥቋቁር ሰንሰለቶች ሲበጠሱ፣ ሰንሰለቶች ሲበጠሱ አያለሁ። ሰንሰለቶች ሲበጠሱ አያለሁ። የአራት ሰዎች ክፋት ከንቱ ሲሆን አያለሁ። ድግምቶች ሲፈቱ አያለሁ። የተሟረተ ሟር ሲከሽፍ አያለሁ። አለማስተዋል ሲመታ አያለሁ። ከብዙ ሰዎች እጅ ቁልፍ ሲገባ አያለሁ። ከአንድ ትልቅ ሰውዬ እጅ ላይ ቁልፍ ተወስዶ ለብዙ ሰዎች ሲታደል አያለሁ። አያለሁ የሰዎች አይን ሲበራ፣ አይናቸው ሲከፈት አያለሁ። የጠፋብሽ ነገር እቅርብሽ ታገኘዋለሽ። የእግዚአብሔር ጣት ባንተ ላይ ይነሳል። አያለሁ። ወደ እኔ እዩ። አያለሁ። እኔ ማውን ነው የምነግራችሁ። አያለሁ። እግዚአብሔር ምስክሬ አያለሁ። ደም አፍ አውጥቶ መንገድ ሲዘርጥ አያለሁ። የጌታ ደም ከፊት ለፊት ሲሄድ አያለሁ። ሰዎችን ሲጣራ አያለሁ። መንገድ ለተዘጋባቸው መንገድ ሲሆን አያለሁ። አቅም ለሌላቸው አቅም ሲሆን አያለሁ። ብርታት ለሌለው ብርታት ሲሆን አያለሁ። በፍጥነት ደረጃ ሲጨርሱ ሰዎች አያለሁ። በጣም የሚያደክም ደረጃ ረጅም በኃይል ሲወጡ አያለሁ። ማን ረዳሽ ይባላል። ማን አገዘሽ ይባላል። ማን ሰጠሽ ይባላል። አያለሁ። ብቻቸውን የነበሩ ሰዎች ከራሳቸው ሰዎች ጋር ሲገናኙ አያለሁ። በፍጥነት መንገድ ሲጨርሱ አያለሁ። አላልቅ ያለ ህይወት በኢየሱስ ስም ያልቃል። የሰለቸ ነገሩ ስትወጣ አያለሁ። የከበደ ነገሩ ስትወጣ አያለሁ። ሁለት ሰዎች እንደዚህ የዘጉባትን በር እግዚአብሔር በሩ ሲከፍቱ አይደለም፣ በሩ ሲነቅለው አያለሁ። ዋጅቻታለሁ፣ ኃጢአቷን ስርየት አድርጌያለሁ፣ ዛሬ አመለጠች። በርካታ በጥቋቁር እጆች የሚፈለጉ አያለሁ። በጥቋቁር እጆች የሚፈለጉ ሰዎች ሲያመልጡ አያለሁ። ሲያመልጡ አያለሁ። ሲያመልጡ አያለሁ። ለምንድን ያመለጥኩት ካልከኝ መጽሐፍ እንዲህ ብሎ ይናገራል። ዛሬ ሌሊት በግብፅ ላይ አልፋለሁ። እኔ ሳልፍ ግን የበኩር ልጅ ይሞታል። የማይሞት ግን አንዳለ፣ የማይሞት ግን አንዳለ፣ የማይሞት አንዳለ። ሲያስገብሯችሁ የነበሩት ላይ እግዚአብሔር ያልፋል። ደም ያለበት በሕይወት ይተርፋል። ደም ያለው በሕይወት ያልፋል። አምላካችሁ በጠላቶቻችሁ ላይ ያልፋል። ሃሌሉያ። አያለሁ። በትውልድ ፊት ለፊት የቆመ ተራራ ለሁለት ተሰንጥቆ ገለል ሲል አያለሁ። እንዲህ ተብሎ ተጽፏል። በቃ የሚል ጽሑፍ አያለሁ። የትልቅ የሆነባችሁ ነገር ዛሬ በቃ። የተዘጋ ደጅ በቃ። የቆመ አላሳልፍ ያለ በቃ። ተራራው አይኑ እያየ አንቺ በመሃል ታልፊያለሽ። ያኔም ደም የፈሰሰለት ቀይ ባህር ተከፍሎ ነው ያለፈው። ዛሬ ኢየሱስ ደም ያለበት ተራራው እያለ እናልፋለን። ራባጋባስ ሌሊት ላይ እንደዚህ አይ ነበረ። እንደ መርፌ ያለ ዶክተር ጋውን የለበሰ ሰዎችን እየመጣ ኢንጀክሽን ሲወጋ አይ ነበር። ምንድነው አልኩት ጌታን። ዛሬ ብዙዎች አለ መታሰቢያን ስጋዬን ሲበሉ ደሜን ሲጠጡ ኃይለኛ ይሆናሉ አለ። ስለኔ አውራ ታሪካቸው ይቀየራል አለ። ስለነሱ ችግር እንዳታወራ አለ። ስለኔ አውራ ነገራቸው ይለወጣል። ያደከመህ እያለ ስለ ድካሙ አላወራም። አምላክ አለ ስላንሱ ነግርሃለሁ። ከችግርህ በላይ ነው። ከድካምህ በላይ ነው። ካጋጠመ ነገር በላይ ነው።
አሜን ነው። ስርየት አግኝተናል። ስርየት ነፃ ወጥተናል። እንግዲህ የምትኮነኑበት ነገር የለም። በክርስቶስ ኢየሱስ ነፃ ወጥተናል። እዚህ ጋር ይብቃ። ይህን አገልግሎት ለመደገፍ ከስር ባስቀምጥነው የባንክ አካውንት እንድትጠቀሙና የወንጌልን ስራ አብራችሁን እንድትሰሩ እያልን ዩቲዩብ ቻናላችንን ሰብስክራይብ በማድረግ ፌስቡክ፣ ኢንስታግራም እና ቲክቶክ አካውንታችንን ፎሎ በማድረግ የጌታን ስራ እንድትደግፉ ጥሪ እናቀርብላችኋለን። ለበለጠ መረጃ